አንሺው ስልኩን ይዘካራም በሚመስል ዜማ ተከታይ ባለው ቅላጼ መቅደላዊት ስልኩን ጆሮዋ ላይ እንዳረገች የተንገዳገደች ከስልኩ ውስጥ የሚወጣውን ድምጽ መጠባበቅ ጀመረች። ስካሩ አናቷ ላይ ወጥቷል። ሆኖም ውስጧ ጠጪ ገና ነው ሰዓቱ የሚል ሌላ ቅላጼ በጎን በኩል ሹክ እያላት ነው። ውስጧ ግን ያለውን የመቃወስ ስሜት ጠንቅቃ የምታውቀው ነበር። ከዚህ ስሜት ልታነቃት የምትችል አንድ ሰው ብቻ ናት፣ ሊያ። ሆኖም ስልኳን እያነሳችላት አልነበረም። መቅደላዊት ስልኩን እየዘጋች ደጋግማ መደወሏን ቀጠለች። ከስልክ ውስጥ ግን ምንም አይነት ምላሽ አልነበረም። ነደድ እንደማለት ብላ ከብዙ ሙከራ በኋላ ስልኩን ዘጋች። ውጭ ላይ የነበረው ቅዝቃዜ አጥንት የሚሰብር አይነት ነበር። መቅደላዊት ውስጥ የነበራት የሰውነት ግለት እየቀዘቀዘ መጥቷል። ወደ ላይ አንጋጣ በረዥሙ በተነፈሰች ቁጥር የቀዝቃዛ አየሩን አስታኮ ለትንባሆ እንደሚያጨሰው ጤስ እየወጣባት ነበር። ቀስ እያለ ወደ ሰውነቱ የገባው ብርድ ቀደም ብሎ የነበረው ሙቀት ያላቀቀና የስካሩን መንፈስ እያስወጣው ነበር። መቅደላዊት እዛው ባለችበት እንደ መንገዳገድ እያለች በነበረችበት ቅጽበት ከቆመችበት በመንጫፍ ላይ ሊወድቅ እንደደረሰ ሰው ወድቀዳለች። እሷ በቆመችበት በኩል ባለው አስፓልት ጭልጥ የሚለው መኪና አልፎ አልፎ ቢመጣ የነፋስ ያክል ነበር። መቅደላዊት ጭንቅላቷ ውስጥ አንዳች ነገር አለ። ሆኖ ምንነቱን አታውቀው። ሚዛኑ እንደሳተ ሰው ዝም ብላ መወዛወዟ እንደቀጠለች ነበር። ትክክል ጨለማ ከሆነው ሰማይ ላይ አልፎ አልፎ ያሉትን ኮከቦች ተመለከተች። ዛሬ በስታችኋል አለች። አሁን በተሰባበረ ምላሷ ለራሷ ሳቅ እንደማለት ብላ የትኛችሁ ናችሁ ታዲያ የኒሊያ የትኛችሁ ጠየቀች። ወዲያው ወደፊት ወደ ኋላ እንደ ነገሩ ንፋስ እንደሚያወዛውዘው እንጨት ሚዛኑን መጠበቅ ያቃተው ሰውነቷ ወደፊት ድፍት ትልትል ከመስፈንጠሩ አንድ ሰው ድገፍ ቀና አደረጋት። መቅደላዊት ይበልጥ ጅው ያለና የሚዞር ስሜት ውስጥ ነበረች። በእጇ ጭንቅላቷን የስ እንደማድረጋለች። ሰማይ ምድሩ ዞረባት። ራሷን ችላ መልሳ መቆም አልቻለችም ነበር። እሱ ቀርቶ እቅፍ ውስጥ አድርጎ ስሟን ደጋግሞ እየጠራ ደህንነቷን የሚጠይቃትን ሰው እንኳን በቅጡ አይኗን ከፍታ መመልከት አልቻለችም። መቅደላዊት ሰውነቷን የደገፈው ሰው እንዴት እያደረገ ወደ መኪናው ይዟት እንደገባ እንኳን አታውቅም። ከሆኑ ደቂቃዎች በኋላ ደገፍ ካለችበት የመኪና መስኮት ጋር ጭንቅላቷን እንደመጋጨት ሲል አይኗን እንደምንም ገለጥ አረገች። ለመጨረሻ ጊዜ የምታስታውሰው ነገር ቢኖር መንገድ ላይ ቆማ እንደነበርና ሰማዩ እንደተመለከተች ነበር። ሆኖ በምን ፍጥነት መኪና ውስጥ እንደገባች እሷ
እሷም አታስታውሰውም ነበር። ጭንቅላቷን እየተጫነው ያለው አንዳች ስሜት ግን ነበር። እናም የግዷን ግንባሯን በእጇ ያዝ አርጋ ራሷ ላይ ያለውን ከባድ ስሜት ለማላቀቅ አይኖቿን ጨመቅ አረገች። እርግጥ ነበር መንገድ ላይ ነፋስ እየተቀበለች ሳይሆን ወደፊት ረጋ ባለ ፍጥነት በሚጓዝ መኪና ውስጥ ነች። እላው ላይ ከአንገቷ ወደታች ኮት ነገር ለብሳለች። ወደ ሽርተት ብላ ካለችበት ቀና ብላ ወደ ሹፌሩ አቅጣጫ በድንጋጤ ዞረች። እንዴ አንተ እዚህ ምን ትሰራለህ? ቁርጥ በሚል ድምጽ። እኔማ አለየው። ላፍታ እይታውን ከአስፓልቱ ላይ መለስ አርጎ አዎ አንተ ቆይታ አግኝተኸኝ ነው። የት? አራስ ነብር ሆነች። መንገድ ላይ አስፋልት ዳር ልትወርቂ ስትንገዳገጪ ነው አለ መኪናውን ሸብለ ላርጎ እያዞረ። መለስ ብሎ ተመለከታት። መቅደላዊት መለስ ብላ አስፓልቱን ተመለከተችው። ከላይ የደረበላትን ኮት በቁጣ መልክ ወለቅ አርጋ ወደ ኋላ ወረወረችው። ኢዮብ ላፍታ ተመልክቷት መንዳቱን ቀጠለ። ቅድም ሰውነትሽ እንደበረዶ ቀዝቅዞ ነበር፣ አስደንግጠሽ ነበር። ኮቱን ደርቢው እስኪሰማሽ ድረስ አለ። አውርደኝ እዚህ ጋ አለች ቆጣ ብላ። መቅዲ ነገርኩህ እኮ አውርደኝ ባይጮች አንቧረገች። መቅዲ ምን እየሆንሽ ነው? እንዴት ነው መሀል መንገድ ላይ ወርደሽ የምሄደው? ቆይ እስከ መቼ ነው ህፃን የምትሆኚው? እኔ እስከ ነፃነቴ ለራሴው ለምን አትሆኝም? አሁን አውርደኝ። በንዴት አይኗን እያጉረጠረጠች ማስጠንቀቂያ በሚመስል ሁኔታ ብላ ተናገረችው። ኢዮብ ምላሽ መስጠት አልፈልግም። መሪውን ጠበቅ አድርጎ ነዳጁን ጫን ብሎ ፍጥነቱን ጨመረ። አንቺ ሰውዬ ጤነኛ አይደለም፣ አውርደኝ አልኩህ እኮ ካልሆነ እጮሃለሁ። ሲደክምሽ ታቆሚያለሽ። መቅደላዊት በንዴትና ባለማመን መልክ ከተመለከተችው በኋላ አንዴ ጮክ ብላ እሪታዋን አሰማች። ሆኖም ኢዮብ አልሞቀውም አልበረደውም ነበር። መቅደላዊት ጩኸቷ ውጤታማ እንዳልሆነ ስትረዳ በሩን መታገል ጀመረች። በሾፌሩ በኩል እንደተቆለፈ ነበር እና መክፈት አልቻለችም። ንዴቷ ላስችል ብሏት ለራሷ በሚመስል ሁኔታ እጆቿን ለውጥ እንደተዘጋጀ ሰው አጥብቃ እሪታዋን አሰማች። ኢዮብ በዝምታ መንዳቱ እንደቀጠለ ነበር። እጁን ወደ ሰደድ አድርጎ የመኪና የቴፑን ድምጽ መጨመሪያውን ጫን ብሎ ለስለስ ያለ ዘፈን በደንብ እንዲሰማ አድርጎ ከፈተ። ራሱንም ከመቅደላዊት ጩኸት ይልቅ ለስለስ ባለው ዜማ ለመሸግ ያክል። ከቆይታ በኋላ መቅደላዊት ከጩኸቱና ቀደም ብሎ ከወሰደችው መጠጥ ጋር ተጨማምሮ እዛው መኪና ውስጥ እንቅልፍ ሸለ ባደረጋት። ኢዮብ እይታው መለስ አድርጎ ሲመለከታት አንገቷ ሰበር እንዳለ እንቅልፍ ወስዷታል። ኢዮብ ከራሱ የተንጣለለ መኖሪያ ግቢ እንደደረሰ በሩን ከፍቶ ወደ ውስጥ ዘለቀ። የግቢውን በር የከፈተውና ድብን ካለ እንቅልፍ ላይ የተጨናበሰ የተነሳው ጥበቃ
ካንገቱ ጎንበስ እያለ ሰላምታ ለኢዮብ ሰጥቶ ወደ መኪናው ሊመለስ ፈጠን አለ። እንቅልፉ ገበድ ባለው ንፋስና ቀዝቃዛ አየር አማካኝነት እንዳይጠፋበት ይመስል ነበር። ታዲያ ወዲያው ወደ ሰርቪስ ክፍሉ ሊያቀና ሲል ካቢና መቀመጫው ጋር መኪና ውስጥ ቁርመድ እንዳለች የተኛችው መቅደላዊት ተመለከታት። ድንጋጤው ከነበረበት የተጫጫነ እንቅልፍ ስሜት የሚያነቃ አይነት ነበር። የት ነን አለሽ በድጋሚ። መቅዲ እዚህ ለመጮህ ብቻ እንዳታስቢ፣ በቀስ ብለሽ ረጂ አለ የመኪናውን ቀበቶ እየፈታላት። መቅደላዊት ፊቷን እንደማሻሸት ብላ ሁኔታውን እንደማጤናለች። ንዴቷን እንዴት መቆጣጠር እንዳለባት እንኳን አልገባትም ነበር። አንተ ግን ቆያማ አለች ፊቷን ወደሱ መለስ አድርጋ። አመኝም አሁን ረጅ በኩል ሌሊት እንደባለ ትዳር የሚያጨቃጭቅ ምንም አይነት ነገር የለም አለ። ተመልሼ እፈልጋለሁ። ወዴት? ወደ ነበርኩበት። በፌስ በሚመስል መልክ ድምፁ ረዘም እንደማድረግ ብሎ ሳቅ ካለ በኋላ ያለችውን ችላ እንደማለት ብሎ ከመኪና ወረደ። መቅደላዊት ውስጧ መሄድና መመለስ እንደሌለባት ጠንቅቆ ያውቃል። ሆኖም እንዴት ብላ ዳግም አይረግጥበትም ካለችበት ቤት መቆየት እንዳለባት አልገባትም። ከመኪናው ለመውረድ እያሰላሰለች ባለችበት ሰዓት ከነየው መኖሪያ ቤት ሳሎን ክፍል መጋረጃ ገለጥ ተደርጎ ብቅ ያለ ሰው ተመለከተች። እሷ ብቻ ሳትሆን ሞረዷን እየተጠባበቀ የነበረው ኢዮብም ከፊቱ በትዝብትና በንዴት እየተመለከተችው ካለችው እናቱ ጋር አይን ላይ ገጠመ። እናቱ ገቢዋን ጣል እንዳረገች ነው። ንዴቷ ቀይ ፊቷ ላይ እንደመጻፍ በዛ ጨለማ እንኳን ግልጥ ብሎ ይታያል። ኢዮብ የእናቱን ሁኔታ ሲመለከት መቅደላዊት ከቀደም በባሰ ሁኔታ ጭራሽ አልወርድም እንደምትለው በማሰብ ቀጥ ብሎ ወደ ጋቢናው አቅልቶ በሯን ከፈተላት። መቅደላዊትም በፍርሃትና በንዴት ጭምር የኢዮብን እናት የሚመለከቱትን አይኖቿን መለስ አድርጋ ወደሱ ዞራለች። እናቴ ነው ግቢ የምትለኝ? ዳግም እዚህ እግሬ ድርሽ ደግሞ ለክሬ አለች። በዚህ ሰዓት ወዴትም ይዤሽ መሄድ አልችልም ነበር መቅዲ። ብዙ አማራጭ አለ፣ ሆቴል አለ ብዙ። ሆኖም አንተ እኔን ማሰቃየትና ውርደቴን ስክናን ማየት ስለሚያስደስት ነው አለች እንባዋን ለመመለስ እየታገለች። መቼም ቢሆን ተስፋ እንደማልቆርጥና ነገሮችን ደግሞ እየተጋፈጥኳቸው ከጫፍ እንደምናደርስ የዛለትም ነግሬሽ ነበር መቅዲ። እንደዛ ካሰብ ከቤት እንደወጣ እና ከፈለኩ መሞት እንደምችል ይነገረች። እንደዛው እንኳን ከማትመለከተኝና ከምትጸየፈኝ እናት ቤት አታምጠኝም ነበር። አሁን ስለዚህ ጉዳይ ወደ ኋላ ተመልሰን መጨቃጨቅ የለብንም። ይዛል ነግሬሻለሁ። ዳገት የመዋጠጥ ቢሆንም እኔ ቃሌን እጠብቃለሁ። ወጋት እስካለብኝ ድረስ ወጋለሁ። መቅደላዊት ጭቅጭቁ እንደማያደርሳት ተገንዝበዋለች። ሆኖም ውስጥ ያለውንና ሻፈረኝ የሚል ግትር ማንነቷን የዛን ያክል ውስጧ ፈተና ሆኖባታል። በረጂ ምን ነው ደናልሽም?
ጭንቅላቷን ነቀነቀች። እሺ እንውረድ ነይ ቆይ አትራመጂ ልትወርቂ ትችያለሽ አለ። እግሯ ከመኪና ወረድ እንዳለ ወደ ላይ ከፍ አድርጎ ይዟት ፈጠን እያለ ወደ ውስጥ አመራ። ጥበቃው የኢዮብን ሁኔታ ሲመለከት ሮጥ እያለ ሳሎኑን በር ከፈት አደረገለት። ኢዮብ እናቱን መለስ ብሎ እንኳን ሳይመለከታት መኝታ ክፍሉ ወዳለበት አቀና። ኢዮብ መኝታ ክፍሉን ተንደርድሮ ከከፈተ በኋላ ወደ መጸዳጃ ቤት ይዟት ገባ። በቀስታ መሬቱ ላይ ካኖራት በኋላ ጸጉሯን ሰብሰብ እንደማድረግ ብሎ የሽንት ቤት መቀመጫውን ከፈት አደረገላት። መግደላዊት ምግብ ባፏ ከዞረ ሰነባብቷል። በውስጧ ለቀናት ባዶ ሆና እየጠጣች የነበረችው መጠጥ ብቻ ነበር ይወጣ የነበረው። ሽቅብ ባላት ቁጥር አቅም እያነሳት መዝለፍለፍ ጀመራለች። ወዲያው ባልተዘጋው የኢዮብ ክፍል ውስጥ እናቷ ወደ ውስጥ ድንገት ዘለቀች። መሬት ላይ ሆና እጅግሯ ዝልፍልፍ ብላ ያለችውን መቅደላዊትን በትዝብትና ጠያፍ በሆነ እይታ ተመለከተቻት። ኢዮብ በሰዓቱ ስልኩን አውጥቶ ወደ ሐኪም ጓደኛው ሚኪ ጋር እየደወለ ነበር። አለች እናቱ። ይታው መለስ አድርጎ የመጻት ቃል እያወጣች የነበረችው እናቱን ተመለከታት። አሁን በይሳት ምንም ጭቅጭቅ አልፈልግም እማዬ፣ ምንም ጭቅጭቅ። እናቱ ኢዮብን በንዴት አይን ገርመም ከማድረግ ውጪ ሌላ ንግግር ማድረግ አልፈለገችም ነበር። ሁለቱንም ከተመለከተች በኋላ ሌባ ጣቷን ወደሱ ቀሰረች። ነገ ጠዋት ከዚህ ቤት ወለቅ እንደተለልኝ እኔ የማንንም ሰካራምና ዱርዬ ቤቴ ውስጥ እንኳን በእንግድነት ቀርቶ በስህተትም በሬን እንዲኳኳ አልፈልግም። የተከበረ መኖሪያ ቤት መሆኑን አትርሳ አለች በቁጣ። እማዬ የምስራች ከዛ በላይ መጨቃጨቁ ፋይዳ እንደሌለው በማሰብ መቅደላዊትን በድጋሚ ገልመ ጣርጋት ከመኝታ ክፍል ወጣች። ኢዮብ እናቱ እንደወጣች መቅደላዊትን በሰሰትና በተጨናነቀ መልኩ ተመለከታት። ሰውነቷ መንሰብሰብ ጀምሯል። መለየት የማይችለው የሚቃተት ድምጽ ካፏ ይሰማል። የኔ ፍቅር አለ በስስት እየተመለከታት። ሆኖ መቅደላዊት ከመቃተት ውጪ የሚሰማን ነገር የለም። ኢዮብ በድጋሚ ስልኩን ደወለ። ስልኩ ባሁኑ ብዙም ሳይቆይ ተነሳ። ሄሎ ሚኪ ወይ ኢዮብ ምንድነው? በሰላም አይደላችሁም እንዴ? ስማ መቅዲ ትንሽ ቅር ያለ ሁኔታ እያሳየች ነው። ማለት ምን ሆነ? ሰውነቷ እየተንቀጠቀጠ ነው። ከዚህ በፊት መጠጥ እንዳገኘሽ የሚሰማት ስሜት አለ። ሆኖም ትንሽ ለየት ይላል። እስኪ ሚኪ ትንሽ እንደማሰብ ካለ በኋላ መቅደላዊት ላይ እየተስተዋሉ ያሉ ነገሮችን ጠይቅ። ኢዮብ ሁኔታው እያየለ መምጣቱን መናገሩን ቀጠለ። ኢዮብ መቅዲ አለ። መቅዲ ድራግ መጠቀም ጀምራለች እንዴ? ኢዮብ ላፍታ ነገሩን ላለመቀበል በሚመስል መልኩ ረጭ እንደማለት ብሎ ተመለከታት። ነገሩን መቀበል አልፈለገም ነበር። አንተ ደግሞ ያመሃል እንዴ? የምን ድራግ ነው? ኢዮብ ያልከኝ ሁኔታዋ እሱን ነው የሚያሳየው። እስኪ እጇን ገለጥ አድርገ ምልክት ፈልግ። የምን ምልክት ነው የምፈልገው ሚኪ? መቅዲን ታውቃታለህ እኮ
መጠልጠት ትችላለች። ሆኖም ይፈጽሙ አለ። ሆኖም ልቡ ፍርሃት እያሉ ነበር። ሰሞኑን ያጋጠማት ጥልቅ ሐዘን ወደ ምንም ገደል ሊገፋት እንደሚችል ታውቆታል። ያልኩ ዝም ብላ አርግ አለ ሚኪ ፈጠን ብሎ። ዮብ ስልኩን በትከሻው ደገፍ እንደማድረግ ብሎ እጇን ገለጥ አደረገ። ቀኝ እጇ ምንም አልነበረው። በግራ እጇ በኩል ሹራቧን ሰብሰብ ሲያረግ ተመለከተ። ቀይ ሰውነቷ ላይ ልክ ደም ሊወሰድ እንደተቀጠቀጠበት ሰው አይነት ምልክት አየ። ሚኪ የዮብን ድምጽ የድንጋጤ ድምጽ ሲሰማ የገመተው ነገር ልክ እንደሆነ ተረዳ። ወይኔ ምንድነው? ይቅርበኝ መግዲያ፣ ይቅርበኝ አጠገብሽ አልነበርኩም አለ ፊቱን እየዳበሰ። ራሱን መለስ ካረገ በኋላ ሚኪ ባለው መሰረት መቅደላዊትን ቀዝቃዛው አስጨምሮ ሊያነቃት ታገለ። መዘዘፍ ጀመረች። እንደምንም ካረጋጋት በኋላ ልብሷን ቀይሮና የሚሞቅ ልብስ እንድታረግ ካደረገ በኋላ ይዟት ወደ አልጋው ሄደ። አልጋው ላይ ጥቅልል ብላ የሚንዘፈዘፍ ሰውነቷን አልጋ ውስጥ ወሽቃ አይኖቿን ጨፈነች። ጋት ላይ ቀድሞ የተነሳው ዮብ ነበር። ሲነሳ መቅደላዊት ሰላም የሚባል እንቅልፍ እንደተኛሽ ነው። ዮብ ጠጋ ብሎ ሁኔታዋን ካጣራ በኋላ ግንባሯን ሳም አደረገ። ከዛም ልብሱን ቀይሮ ስልኩንና የመኪና ቁልፉን ይዞ ወጣ። መቅደላዊት ቅዠት መሳይ ነገር እየተሰማት ነው። በቅዠቷ ውስጥ ለምለም ከሚመስልና ከሚያምር አበባ የሞላው ስፍራ ላይ ነበረች። ውስጡ ያለውን ደስ የሚል ስሜት እያጣጣመች ነበር። በረጅሙ ተንፈሳ አንጋጣ ሰማዩን ተመለከተች። ውስጧ አንዳች እረፍ የሚልና የመረጋጋት ስሜት ተሰማት። ከቅዠቷ ስትነቃ ላብ ሰውነቷን አጥምቋት ነበር። ቆይታ በኋላ ነበር የት እንደነበረች ለመረዳት የቻለችው። ካልጋው ላይ ተነስታ ራመድ ለማለት ስትሞክር አንዳች ከባድ የህመም ስሜት ፊኟ ላይ ሲወጋት እንደማቃሰት ብላ ጎኗን ያዘች። የሆነ የሚከብድና የሚጠቀጥቅ አይነት ስሜት ነበር። የግዷን እንደማቃሰት እያለች የክፍሉን በር ከፈታ አድርጋ ወጣች። ወዲያው በሩን ገፍታ እንደወጣች የተገናኘችው ከዮብ እናት ከየምስራች ጋር ነበር። የምስራች ቆም ብላ መቅደላዊትን ከእግር እስከ ራሷ ባይኗ ብድግ አረገቻት። እንደው ግን ፈጣሪ ምን ቢበድለኝ ነው ልጄን ከእንዳንቺ አይነቱ ጋጠወጥ ጋር የጣለብኝ አለች በምሬት። መቅደላዊት ግን ምንም ምላሽ መስጠት አልፈለገችም። አቤት 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 እንደኔ ቅዱስ ሚካኤል፣ አረ ከዚህ ሰዓትና ከዚህ ማት ልጄን አውጣልኝ አለች። የመቅደላዊትን እጅ ስትመለከት ጊዜ ቁስሏ እንደመዘግነን ብሎ መቅደላዊትም ጎኗን ያሳርጋበት የነበረውና በምላጭ የተረተረችውን እጇን ፈጠን ብላ ሸፈን አረገችው። ስሚ አለች ምስራች ባንዴ ወዲያው ገንፍል እንደማለት ብላ። እኔ አንቺ ለምን እንጦሮጦስ አትወርጂም? አንቺ ወትሽን ይፈለግሽው እንኳን አትመስይም። ጨከነሽ የገዛ ሰውነትሽን የተለተልሽ ቢመችሽማ ልጄን ቆራርጠሽ ትገሪዋለሽ። ወይዘሮ ምስራች አረስ ለፈጣሪ ዋክሽ ክፉ ቃል ካፍሽ ያውጣ። እኔ ክፉ ተናግሬ አንቺን ማሳዘን አልፈልግም።
አንቺ ድሮ መረነሽ ጠጪ ዱርዬ ልጄን በምን ቀን እንደለከፍሽብኝ። መቅደላዊት ላፍታም ባባዘሉና ንዴት በሞላው አይን ተመለከተቻት። እኔም በልጅሽ እንደማልፈልገው ታውቂያለሽ ግን ልጅሽ ነው በግድ ከላይ ላይ ዙሪያ ያለኝ። ከቻልሽ እኔን ከምትዘልፊ ልጅሽን ለመሰብሰብ ሞክሪ። ኧረ እኔ ካስፈለገ ልጄን እጅና እግሩን አስሬ ጠበል ወስደዋለሁ። ባይሆን አንቺ ከልጄ ላይ ዞር በይ አለች። እጇን አንዳች ነገር እንደሚጠርግ ምልክት እያሳየች ልቀቃት ትውጣ፣ እዚህ ቤት ላይ አልፈልግም አለች። ጥበቃው እንጀራ ነገር ሆኖበት ግራ እየተጋባም ቢሆን የኢዮብን ትዕዛዝ ተላልፎ መቅደላዊት በሩን ከፍታ ስትወጣ ዝም ብሎ ተመለከታት። መቅደላዊት ኢዮብ ያለበሳትን ልብስ እንደለበሰች የግዷን እያነከሰች መራመዷን ቀጠለች። እጇ ላይ ምንም ብር የለም። ሁኔታዋ በእግሯ መንገድን የሚያስኬዳት አልነበረም። ወደ አስፓልቱ ጋር ከደረሰች በኋላ እንደማመንታት ብላ አንዱን ላዳና ግራ ወደ ውስጥ ገባች። እጇ ላይ የነበረው የያዘችው ስልክ ብቻ ነበር። ስልኳን ወጣ አድርጋ ወደ አንድ ቦታ ደወለች። ከቆይታ በኋላ ስልኩ ተነሳ። ከሲጋር መንፈስ ጋር እየተናነቀ ያለ ሰው ድምጽ ነበር። ሄሎ አለች በተረበሸ ድምጽ። እሺ የኛ ኮብ ላይ እንዴት ይዞሻል ባክሽ? እንዴት ደወልሽ? አለች። ሄሎ የት ናችሁ? ልመጣ ነበር ግን ቦርሳዬ ውስጥ ትቼው እንደወጣው ነው አለቻት። ያንቺ ቦርሳ ለኛ ምን ያደርግልናል? ማታ የወሰድሽው ነገር ምን ያህል ሊያወጣ እንደሚችል አስበሽው ነበር? እንደ ልብ ተጠቅመሽ ከድሮ ፍቅረኛሽ ጋር መኮብለልሽ የሚያመጣው ችግር ምን ሊሆን ይችላል? ቆይ ይሄን አስበሽዋል? መሞጣሞጧን ቀጠለችበት። ሄሎ ፕሊዝ ማታ እኮ ነው የወጣሁት ውስጥ የጥሩ የተሰማኝ ስላልነበር ነው። በማል ሳላስበው ነው እሱ መጥቶ ወሰደኝ። መቅደላዊት ንግግሯን ሳትጨርስ ነበልባሏ ሄለን ጣልቃ ገባች። ትሰሚያለሽ? እኛ ባንቺ ምክንያት የቡጢ ሰለባ መሆን አንፈልግም። ጓደኛችሁ የት ሄደሽ በሚል ሰበብ ስንቀጠቀጥ ነው ያደርነው ማለት ይቻላል። ምን ማንንም ይቀጠቅጣችሁ? እና ምን ተብቀሽ ነበር? የተቀመነው እኮ ውድ ሐሺሽ ነው። እኛ እንኳን ብንሸጥ እሱን ያክል አናወጣም። እሺ አለች። ታዲያ ይሄን ካወቅሽ ለምን ዝም አልሽኝ? ለምን ልጠቀመዋልሽ ራስሽ አለሽ መቅደላዊት። አዳሚው ልሽ መፈልጋለሁ ይሄን አለ መርሳት አሰኝቶኛል ብለሽ ኮሰርሽ በኋላ ነው ሐሳብሽ የምትቀይር? ምንም እንኳን መልኳ ባይታይ በድምጿ ብቻ እየተወረገረገች መሆኑ ያስታወቅባት ነበር። ሄሎኒ ግን ውስጥ ምንም ልክ አይደለም። ከስልክ ውስጥ ሄለን የምጸት ፈገግ አለች። ሰውነትሽ በድጋሚ አምጪ እያለሽ ነው? አንዴ እሱ ምርኮኛ ከሆንሽ መመለሻ የለሽም። ለማንኛውም እዚህ ነን። እሺ በቃ መጣ አለች። ከቆይታ በኋላ ስልኳ አቃጨለ። ኢዮብ ነበር። ስልኩን አንስታ መናገሩን አልፈልገችውም። ሆኖም ካለችበት ጉድ መጥቶ ቢያድናት ልዩ ስሜቷ ነበር። ራሷን ቆጠጥ አድርጋ እጅ ላለመስጠት መታገል ጀመረች። ኢዮብ በተደጋጋሚ ጽሑፍ መልእክት መላክ ጀመረ። መቅዲ ወዴት እየሄድሽ እንደሆነ ውስጤ ገብቶታል። ሆኖም ግን አሁን ደግሜ አልከተልሽም። ግን ወደኔ ተመለሽ። ትክክለኛውን ውሳኔ እንደምትወስኝ አምናለሁ። የሚል መልእክት ነበር። መቅደላዊት ስሜቷን ለመቆጣጠር እንደመታገላለች። ህይወቷ መስመሩን ከቀየረ ቆይቷል። የመቅደላዊትን ህይወት ለመመለስ ትልቅ ኃላፊነት ከሚወስዱ ሰዎች መካከል ኢዮብና ሊያ ዋነኛ ተጠሪ ነበሩ።
ሆኖም መቅደላዊት ህይወት በቃኝ ያለች ከፈጣሪዋ ጋር የተጣላች እንስት ናት። ለሷ ሞት ረፍት ነበር። ህይወቷ ላይ ጥለውባት ሄዱትን ጠባሳ ለማንሳት ስትል ራሷን ብዙ አልባሌ ቦታ ላይ አግኝቷለች። ነገር ግን መቅደላዊት ራሷን የምትቀጣበትና የምትጎዳበት እንጂ የሚጠቅማትን መንገድ ማበጀት የሚቀናሱ አልነበረችም። እዚህ ምድር ላይ መፈጠሯ ምክንያት አልባ መስሎ ነበር የሚሰማት። ለስቃይ እንጂ ለሌላ ምክንያት እንዳልመጣች ሁሌም ታስባለች። ከዚህ ህይወት የተረፋት ነገር የምትወዳት የልብ ጓደኛዋ ሊያ ናት። ሊያ ብቻ። ከሷ ዘለል ሲል እንደ ቀልም ቢሆን በፍቅር የተጠጋችው ኢዮብ መቅደላዊት ለፍቅር የምትገባ መሆኗን የምታምን ሴት አልነበረች። ፍቅር ለሷ ተገቢነቱን ፈጽሞ አታምንበትም። ሆኖም ያላሰበችውን በገንዘብም ሆነ በሀብት በእውቀት ቢሉት በአቋም በቤተሰብ ሁኔታ ከሷ በእጥፍ የሚበልጥ ሰው በሷ ፍቅር ወደኩ ማለቱ ለሷ ዘበት ነበር። ነገር ግን የኢዮብን ትክክለኛ ስሜቱን መረዳት የጀመረችው ከረፈደ ሆነ። ነገር ግን ኢዮብ በህይወቷ መተው ህይወቷን አበላሽተው እንድዘርን እስከ መጥላት ድረስ ካደረሷት ሁሉ የተለየ ነው። ቃሉና አፉ ብቻም ሳይሆን በምግባሩም የተመሰከረለት። መቅደላዊት እዚች ዓለም ያለውን ህይወቷን ካለምንም ሐሳብና ጭንቀት ፈጣሪን የሚቃወም ተግባር እያደረገች መሞትን የምትፈልግ ሴት ነበረች። ሰው ሲሞት ለምን እኔ ያልቀደምኩም እያለች ደረት ምትመታ። መቅደላዊት ቀደም ብሎ የነበረችበት ቦታ እንደደረሰች ስልኳን ወጣ አርጋ ደወለች። የደወለችው ወደ ሄለን ጋር ነበር። ሄለን ካፍታ በኋላ ስልኩን አነሳችው። አካባቢው ላይ አንዳች ድምጽ ነበር። ገና ሳይነጋላቸው ንጋት በሚመስል ጥለት ውስጥ ያሉ አይነት ድምጽ። ሄለው ደርሻለሁ፣ ገንዘብ ያስፈልገኛል። ቀደም ብሎ ጀምሮ በመኪናው ፊት መስታወት እያጮለቀ ሲመለከታት የነበረው የራይድ ሹፌር ሁኔታው አላምር ብሎት ገንዘቡን በእጁ እስኪቀበል ድረስ እያጮለቀ መመልከቱ እንደቀጠለ ነው። ከቆይታ በኋላ አንድ ሰውነቱ ሰፋ ያለ ሰው እየተምዘገዘገ ከጭፈራ ቤቱ ብቅ አለ። መቅደላዊት ለምን እንደሆነ ባታውቅም ስትመለከተው አንዳች ነገር ውስጧን ሽክክ የሚያረግ ስሜት ተሰማው። ሰውየው እንደደረሰ ስንት ነው? በኩርናና ድምጽ የራይድ ሹፌሩን ጠየቀ። የራይድ ሹፌሩን ቢሆን ለራሱ ህይወት በሚሰጋ መልክ ነበር ሲመለከተው የነበረው። ፈጠን ብሎ የቆጠረውን ለማስመልከት ስልኩን ከፍ አደረገ። ከዚህ ሰውዬ እንኳን ማጭበርበር ቀርቶ ትክክለኛውን ሂሳብ አምጣ ብሎ መኮሳተሩም ዘበት ይመስል ነበር። ጠብዳሉ ሰው ከኪሱ ወጣ አድርጎ ብሩን ቆጠር ካደረገ በኋላ ለባለ ራይዱ ሰጠው። ባለ ራይዱ ሞተር አነሳሱ ገንዘብ ይጎደለ እንኳን ቢኖር መመልከት እንኳን ይፈልግ ይመስል ነበር። መኪናው እንደሄደ መቅደላዊት ከጠብዳሉ ሰው ጋር ተፋጠጠች። እሷ ቆመችበት ቦታና ጠብዳሉ ሰው ቆመበት ፔመንት እይታቸው የሰማይና የምድር ነበር። መቅደላዊት አንጋጣ ልክ ትንሽዬ ልጅ ያ የዘፈር አስፈሪው ሰውዬን እንደሚመለከተው አንጋጣ ተመለከተች። መቅደላዊት ህይወት ፊቷን ያዞረችባት የሚመስላት ሴት እንደመሆኗ መጠን አንዳች ነገር የሚያስፈራት አልነበረም። ሆኖም አሁን ላይ ውስጧ አንዳች ነገር ሲሰማት ታወቃት። ከፍርሃቷና ከሚሰማት መጥፎ ስሜት ሊያስጥላት የሚችል ብቸኛ ሰው ኢዮብ ነው።
ሆኖም ኢዮብ በሩ ክፍት እንደሚሆን እንጂ እንደሌላው ጊዜ እየሮጠ መጥቶ እንደማያድን አታውቋታል። ቦስ ላይ እየጠበቀሽ ነው። ኮርነን ያለ ድምጽ ነበር። መቅደላዊት በሽታ ጭንቅላቷን ነቅነቅ አርጋ ጠብደሉ ሰውዬ እንድታልፍ በከፈተላት መንገድ ወደ ውስጥ አቀናች። ሌላ ጊዜ ላይ ህይወቷን ለመርሳት ለመግባት ምትጓጓለች ጭፈራ ቤት ዛሬ ላይ የሞት ሰፈር ያክል መስሎት ተሰማት። ወደ ውስጥ እንደዘለቀች በስካርና በአሽሽ ጡዘት በየቦታው የወዳደቁ ሴቶችን ተመለከተች። በአንድ ስሜት እየቃጠቱ ነበር። መቅደላዊት ማታውቀው አንድ ስሜት ሰውነቷን ወረራት። አንዱ አካሏ ከዚህ ቤት ውጪ የሚል ስሜት ነበር። አንዱ ደግሞ ጭንቅላቷን ሊያሳብዳት የተቃረበውን ስሜትና ተገምታረግበት ለመውሰድ የነበራት የሚሰውስ ክፉ ስሜት ነበር። መቅደላዊት በጠብደሉ ሰውዬ ምሪት ወደ አንድ ክፍል አቀናች። ክፍሉ ጋር ደርሰው በሩ እንደተከፈተ መቅደላዊት የተመለከተችው ነገር አስደነገጣት። ጓደኞቿ ራሳቸውን ያቆሙ፣ ሁሉም በየፊናቸው ተዘረጋግተው ወድቀዋል። ሄሌን ከትልቁና ቦስ ብለው ከሚጠሩት ግለሰብ እቅፍ ውስጥ ውሽቅ ብላለች። ለምን እንደሆነ ማታውቅም አንዳች ግብድ የሚል ስሜት ሰውነቷን ወረራት። ኃይላይን ቦስ ከተባለ ሰው ጋር ተገጣጠሙ። እይታውን እንዴትም ቁጣም አይነት ይመስል ነበር። ሆኖም ሁኔታውን መለስ እንደማድረግ ብሎ መቅደላዊትን ከላይ እስከታች ተመለከታት። መቅደላዊት በሰዓቱ ይድሮ እሷ አልነበረችም። ፍርሃቷ ፊቷ ላይ እንደ መጽሐፍ የሚነበብ ነበር። አንዳች ስጋት ሰውነቷን እየወረራት ነበር። ወዴት ሄደሽ ነው? አጠገቡ እንደደረሰች ጠይቃት። ሰውነትሽ ደኔ ይመስላል አለ ከተል አርጎ። ቦስ የተባለው ግለሰብ እስሩ የነበረችውን ሄለን ገፋ እንደማድረግ ብሎ ከተቀመጠበት ተነስቶ ወደ መቅደላዊት አቅጣጫ በቀስታ ቀረበ ማለት ሲጀምር መቅደላዊት እንደ መስካት ብላ ወደ ኋላ ሸተታለች። ሰውነትሽ የተሸከመው ምን ያህል እንደሆነ ታውቂያለሽ? መቅደላዊት ካከረከረችበት ቀና ብላ ተመለከተችው። በነገራችን ላይ አንቺን ብሸጥሽም እሱን ያላታውጪ እስከነቀጣቱ ምን አይነት ተመጣጣኝ ነገር ብሰጥሽ መልካም መስለሻል? መቅደላዊት አይኖቿ ቁልሽ ማለታቸው እንደከተሉ ነበር። እሺ እሱን ተይው፣ ምህረት ላወርድልሽ። ሆኖም አሁን ለምሰጥሽ ክፍያሽ ምን ያህል ነው አለ። ቀረብ ብሎ ማሳሰቢያ ጊዜ እንኳን እንዳይኖራት አፍንጫዋ ስር ሆኖ ጠይቃት። አለች እንደመንተባተብ እያለች። ወዲያው በእጁ ለጠብደሉ ቦዲጋርድ ምልክት ሰጠ። ቦዲጋርዱ መርፌውን ከሱ ጋር ወደ ይዞ ከተፋለ። መቅደላዊት እሱን እጁ ላይ ስትመለከት ጊዜ አንዳች ነገር ሰውነቷን ብርክ ይለው ጀመር። አያስፈልግም ያላት ውስጧ አምጪ የሚል ስሜት ሲሰማትና ሰውነቷን ሲወራት ታወቃት። መቋቋማችን ነው አይነት ስሜት ስለነበር ከራሷ ጋር መታገል ጀመረች። እሱም ድክመቷን እንደሚያክሰው መርፌውን እንዲያዘ ወደሷ ይበልጥ ቀረባለ። ያስፈልግሻል የኔ ቆንጆ። ፊቷ ላይ ተንጨባረረውን ጸጉሯን ማስተካከል ጀመረ። መቅደላዊት እምቢም እሺ ማለት አልቻለች። ከላይ የለበሰችውን ሹራብ በቀስታ ገለጥ አድርገው ትናንት ማታ የተወጋችበት ምልክት እንዳለ ነበር። ምንም ሳይራራ የሚንቀጠቀጠው እጇ ላይ ወስዶ መርፌውን ሰካው። መቅደላዊት በህመምና በወቀሳ ስሜት እንደማቃተት እያለች አለቀሰች። ሆኖም ውስጧና በደም ስሯ ውስጥ የተረማመሱ ያስቸግሯት ስሜቶች ወደ ማለት ሲቃረቡ ተሰማት። ከቆይታዎች በኋላ መቅደላዊት የማትፈልጋትን መቅደላዊት ተላበሰች።
መላ አካላቷ በሷ ስሜት ሲዋዥቅ ተሰማት። ቦስ የተባለው ግለሰብ ሳብ ባርኩ ከንፈሯን መሳም ጀመረ። ፍላጎቷ ስላልነበር ራሷን ለማላቀቅ ታገለች። ቦስ የንዴት ስሜት ተጋባበት። ወዲያው ወደኋላ መለስ ብሎ ሁኔታዋን ላፍታ እንደ ማጤን ካለ በኋላ ኃይለኛ ጥፊ ፊቷ ላይ አሳረፈ። መቅደላዊት ከተወሰኑ ደቂቃዎች በኋላ ራሷን ያገኘችው መሬት ላይ ወድቃ ነበር። ሙሉ ሰውነቷ ቁስል ቢጤ ሆኖ ጥዝጣዜዋን ናውጣት ጀመር። ሰማይልሽ ቁልቁል የሚያንቧርቅባት ድምፅ ተሰማት። ከኔ ጋር እንደዚህ አይነት ጨዋታ የለም። ቦስ አልቻልንም ብላችሁ እኔ ጋር ስትመጡ ይሄን ማሰብ ነበረባችሁ። ሰውነትሽ ከዚህ በኋላ የኔ ነው። ተሳፍረሽ ከመጣሹ የራይድ ገንዘብ አንስቶ ከትናንት እስካሁን ድረስ የወሰድሽውን ጨምሮ ሁሉንም ገንዘብ አስተፋሻለሁ። እኔ እንዲህ በቀላሉ መሸወድ የለም። ምራቁን ላይ ተፍ ብሎ ወጣ። መቅደላዊት በህይወቷ ለራሷ ነፍስ እንዲራርታና ፈጣሪዋን ተማጽናት ታውቅ። ሆኖም አንዳች ስሜት ተሰማት። ድምፅ አውጥታ በወደቀችበት ማልቀስ ጀመረች። ከዚህ ሰዓት የሚታደጋትን ሰው ተመኘች። በሞትና በህይወት ስሜት መሃል እየተናወጠችም አንድ ድምፅ ያቃጭልባት ተሰማት። መቅደላዊት ተነሽ የሊያ ድምፅ ነበር። ከነበረችበት ሰመመን እንደመንቃት ብላ እንደምንም ጎተት እያለች ስልኳን ከጃኬቷ ውስጥ ወጣች። የግዷን እያጣጣረች ስልክ ደወለች። ስልኩ ቆየት ብሎ ተነሳ። መቅደላዊት ከስልኩ ጫፍ ያለውን ሰው ድምፅ ስትሰማ እንባዋ ይበልጥ ድቅን ማለት ጀመረ። የሊያ እናት ሰናይት ነበረች። ሄሎ መቅድዬ። ለስለስ ያለ ሆኖም ስብር ያለ ድምፅ። ሰኒ አለችም በተናነቀው ድምፅ። ወይ የኔ ልጅ ምን ነው ደህናም አይደለሽ? ድምጿ ልክ እንዳልሆነ በመረዳት ነበር። መቅደላዊት እንባዋ ቀድሟት መንሰቅሰቅ ጀመረች። ልጄ ሰሞኑን እኮ በህልሜሽ ነበር። አንዳች መጥፎ ነገር እንዳለ ተሰምቶኛል። ልጄም ብቅ እያለች የመቅድዬ ነገር አደራ ትለኝ ነበር። ሊናፍቅችኝ ጓደኛዬ ናፍቅችኝ። ላፍታ ሰናይት ምላሽ ሳትሰጥ ዝም አለች። መቅድዬ እኔ ልጅ ሁሉንም ማምነሽ መቀበል አለብሽ። ሊያዬ እኮ ላትመለስ ሄዳለች። እሷ ነገር አክትሟል አለች። አይ አላከተምም። እኔ ኃጢአተኛው የትጄ ራሴን ለመገላገል ሰውነቴን በቢላ እየሸረከትኩ ሞቴን ናፈቀኝን የትጄ ነው እሷ የምትሞተው። የኔዋ ጓደኛዬ አለች እየተንሰቀሰቀች። የኔ ልጅ ተይ በፈጣሪ ስራ ይገባ። በቃ የሆነ ሆኗል። እኔም አንድ ልጄን አጥቻለሁ። እሱ ወሰዳት ለራሷ አረጋት። ምን ይደረጋል? እኔ ልቻልኩም ሰኒ። እኔ እኮ ራሴን መሸከም አቅቶኝ ልሞት በደረስኩበት ሰዓት እንዴት እሷ ሞተች? ምርር ድብላ አለቀሰች። መቅድዬ እሺ ምን ይደረግ ልጄ? ሰውነቷ እስኪቀየር ጠጉሯ እስኪመለጥ ራሷን መሆኗን እስኪያጠራጥራት የመርፌና የመድኃኒት አይነት ሰውነቷ ላይ ቤት ሰርቶባት ለመኖር ታገለች። ሆኖም እሱ ከፈቀደ ይውሰደኝ ትል ነበር። ፈጣሪም ቃሏን ሰምቶ ይብቃሽ ካንሰር ከተባለውን በሽታ ልገላግልሽ ብሎ ወሰዳት። ታዲያ እኛ ምን ብለን እሱ እናማርራለን? ባይሆን መቅድዬ አለች ንግግሯን ገታ አርጋ፣ ሊያዬ ከመሞቷ በፊት ስላንቺ አጫውታኛለች። ስላንቺ የጻፈችው አጭር መጽሐፍ አለ። ለህትመት ይደርሳል ልጄ። ነገ ታሪክሽን የምታወሪበት ነው።
እኔም አንብቤዋለሁ። ታዲያ መጨረሻው በሞተችው ጓደኛ ፋንታ ሞትን የምትመኘው የልብ ጓደኛዋ ህይወት ዘርታ ስትኖር የሚተርክ ነው። አደራ መቅድዬ ልጄ የተመኘችልሽን ህይወት ኑሪ እባክሽን፣ ተረጋጊ። መቅደላዊት ይበልጥ ስቅስቅ ብላ አለቀሰች። ሰኒ ብዙ ሰርቻለሁ። የምወደውን የሚወደኝ ሰው ከፍቻለሁ። በገዛ አጎቴ ከደረሰብኝ ጠባሳ በኋላ ወንድ ማመን ሆነ ሌላ ሰው ፍጡር መቅረብ ይቻለሁ። ህይወት አስተልቶኛል። በሶስት ተጠምጃለሁ። በጨለማ በምኖርበት ሰዓት ነው ሊሊ ያወቅኳት። ታዲያ እሷም ካንሰር እንዳለባት ከሰማሁ በኋላ እኔም ህይወት ራቀችኝ። እኔ መሞት በፈልገዋ እያለሁ እሷ መኖር የምትሻዋ ተስፈኛዋ እንደምትሞት ስትነግረኝ ተስፋዬን ዳግም አጣሁ። አይዞሽ የኔ ልጅ፣ ተስፋችን አምላካችን ነው። ቀና ብለሽ ተመልከቺው፣ አድን ብለሽ ተማጸኙ። እሱ ከጉድም ከሳትም ያወጣሻል። ሰናይት ንግግሯን እንደቀጠለሽ መቅደላዊት ቀና ብላ ወደ ላይ እንደማንጋጠት ከማለቷ አንዳች ነገር ከጆሮዋ ላይ ስልኳን መንጥፎ ለነገ እንዳይሆን አርጎ በታተነው። መቅደላዊት ድንጋጤዋን ቢሆን ሰውነቷ እንደደነዘዘ ነበር። ቀጣይ የሚፈጠረው ነገር ጠንቅቃ ታውቃለች። ሰው ተቀመጠችበት ሰውነቷ ከርቷት መሬት ላይ ዘፍ ብላ ራሷን ስታወደቀች። መቅደላዊት ስትነቃ የተሰማት ሐኪም ቤት ያለ የመሳሪያ ድምጽ ነበር። በድንጋጤ አይኗን ገለጥ አርጋ ዙሪያዋን ቃኘት ታደረገች። ሆኖም ሰውነቷ ቅጥቅጥ ከማለቱ የተነሳ ምንም መንቀሳቀስ አልቻለችም። የመቃተት ድምጽ አውጥታ ቀና ለማለት ስትል ፈጠን ብሎ ከእጇ ደገፍ አርጎ ቀና አረጋት። መቅደላዊት ስትመለከተው ማመን አልቻለችው ነበር። በህልሜ ነው አይደለም የኔ ፍቅር። ቀረብ ብሎ ግንባሯን ሳማት። ቆይ እንዴት ግን? ሰኒ ነበረች የደወለችልኝ። ችግር ውስጥ እንዳለች ስትነግረኝ የእርዳታ ጥሪሽን ለኔ ቀጣ ባታሰሚኝ ያለሽበትን ስላወኩ የከነፍኩ መጣሁ። ታገኘሽ በህይወት የምትተርፊ አልመሰለኝም ነበር። አይለቁኝም ግን እንዲለቀቁኝ ያው ያለብሽን ገንዘብ ከፍያቸው ከዚህ በኋላ ከነሱ ጋር ምንም መደ የለብሽም። እውነት? አዎ ባይሆን ሁለት ዳለብሽ። የምን ዕዳ? እንድትኖሪ ፈለገችው ህይወት ፈጣሪሽን ያመሰገንሽ ደስተኛ ሆነሽ እንድትኖሪ ነው አለ። ሁለተኛው ደግሞ መቅዲ ከሱስ መንጻት ይኖርብሻል። ከዚህ መላቀቅ አለብሽ። እኔ ለዚህ ከጎንሽ ነኝ። ምክንያቱም ሌላ ኃላፊነት ወደ ህይወታችን እየመጣ ነው። ኃላፊነት? የምን ኃላፊነት? ነፍሰ ጡር ነሽ፣ ልጅ ሊኖረን ነው አለ በፈገግታ እየተፍለቀለቀ። ይዛምሽት? አዎ ፈጣሪ ህይወትን በድጋሚ ሰጠን፣ ተስፋን ሰጠን። ግን እኮ እኔ ለመወደድ መገባሱ አልነበርኩም። በልጅነቴ አሳዳጊ አጎቴ ከደፈረኝ በኋላ ህይወት የረከሰብኝ። እኔም ራሴን አርክሼ ኖርኩ። ከንቱ ሰው ነኝ። እኔ እኮ ላንተ አልገባም። እንዴት እናት መሆን እችላለሁ? እንዴት? እንኳን እየዘራች ጎንበስ ብላ ሆዷን ተመለከተችው። የኔ ፍቅር በፈጣሪ ታመነ ሁሌም አሸናፊ ነው። አንቺ ለኔ ትገበሪሽ፣ ለልጄም ቢሆን የኔ ልጅ ከፈጣሪና ከላይ የተሰጠን ስጦታችን ነው። የሷን ስም እናነሳበት ማስተዋሻችን ነው አለ። ከስንት
ከጊዜ በኋላ ከምታፈቅረው ሰው እቅፍ ውስጥ ሽቅ ብላ በደስታ እያነባች የነገ ህይወቷን በተስፋ ተመርኩዛ ለማለፍ ለራሷ ቃል ገባች።